ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ በትህትና እየጠየቅኳችሁ አሁን መነሻችንን አርገን እየሄድን ያለው ይሄ አካባቢ ያለንበት ቦታ ግንፍሌ በመባል የሚታወቀው ይሄ የምታዩት ቦታ ግንፍሌ ነው። ወይም ደግሞ ወደ 4 ኪሎ አካባቢ እየተጠጋን የምንገኘው እነኚህ ባሱ ቆመበት ያለው ፓርኪንግ ነው። ይሄኛው የምንመለከተው ፓርኪንግ ነው። አሳያችኋለሁ በደንብ ማለት ነው ያያችሁት። አሁን ወደ ስላሴ ወደ ቅድስት ስላሴ አካባቢ እየተጠጋን በስተግራ በኩል ይሄ የምንመለከተው ወክማውን ግሪን ኤሪያውን እያየን ያለ ነው። አሁን ስላሴ በወክማው ጋር አርጎ ወደ ስላሴ የሚያስገባውን መንገድ ነው እየተመለከትን ያለ። ይሄኛው ደግሞ የምንመለከተው ፎቅ ደግሞ ቅድስት ስላሴ እዛ ጋር ያለው ፎቆች ናቸው። ወይም ደግሞ የቅድስት ስላሴ ኮሌጅ እንግዲህ ያው እየተሻገሩ ናቸው ወደ ስላሴ ቤተክርስቲያን የሚገቡ ናቸው እየተመለከትን ያለ ነው። ይሄኛው የምንመለከተው የቅድስት ስላሴ ኮሌጁ ጠጋ ብሎ ያለው ነው። ይሄኛው ግን ፎቁ ነው። የሚከራይ ፎቆች ናቸው እነኚህ። በነገራችን ላይ ይሄኛው ኮሌጁ ነው ፊት ለፊት ያለው። ከፎቁ ፊት ለፊት ደግሞ የብልጽግና ፓርቲ ዋናው ጽህፈት ቤትን ነው የምንመለከተው። ይሄኛው ኮሌጁ ነው እንደያያችሁት ያላችሁት። ይሄኛው የብልጽግና ፓርቲ ዋናው ቢሮን 4 ኪሎ አካባቢ ያለው ማለት ነው። አሁን ወደ 4 ኪሎ አካባቢ እየሄድን ነው። በስተቀኝ በኩል ያለው ደግሞ ሳይንስ ኮሌጅ ነው። እንግዲህ የተፈጥሮና የሳይንስ ኮሌጅ ነው። የ4 ኪሎ አካባቢ ያለው ዩኒቨርሲቲውን ነው የምንመለከተው። ፊት ለፊት ፖስታ ቤት የነበረበት ወይም ደግሞ ጆኒ ባር ያለበት ፎቅ ነው የምንመለከተው። ይሄኛው ደግሞ ትምህርት ሚኒስቴሩን እያየን ያለ ነው። ይሄኛው 4 ኪሎ ፕላዛ የሚለው በአዲስ መልክ የተሰራ በጣም የሚያምር ውብ የሆነ ውስጡ ለገበያ እንደ ገበያ ማዕከል ያለው ነው በስተቀኝ በኩል ማለት ነው። አሁን እንግዲህ ያለነው 4 ኪሎ አካባቢ ሐውልቱ ጋር ነን ያለነው። ይሄኛው ይሁላችሁ 4 ኪሎ ፕላዛ በጣም ነው የሚያምር። ወደ ውስጥ ስትገቡ ሱቆች አሉት፣ ባንክም አለ መሰለኝ። ከላይም ይሄኛው ከላይም ራሱ በጣም ነው የሚያምረው። እዚህ አካባቢ እንግዲህ ማታ ስትመጡ በጣም ዘና የሚልና ፋውንቴን አለው። ነገራችን ላይ ፋውንቴኑ ራሱ በጣም ነው የሚያምረው። ወክ ስታረጉ ሰፋ ያለ መንገድ ነው ፋውንቴኑ። ፎቶ የሚነሱ ሰዎች አሉ። በጣም ደመቅ ያለች ነች ማለት ነው። ይሄኛው የምንመለከተው ኦኬ ሁላችሁ አሁን ዞረን እንግዲህ ወደ ላይ ወደ 6 ኪሎ የሚያስኬደው አስፋልት ነው። ወይም ደግሞ ወደ ቅድስተ ማርያም የሚያስኬደው ነው ወደ ላይ። ይሄኛው የምንመለከተው ጆኒ ባር የነበረበት ወይም ደግሞ ፖስታ ቤት በፊት አሁን ፖስታ ቤት የለም፣ ፖስታ ቤት የነበረበት ቦታ ነው። ይሄኛው ወደ ቅድስተ ማርያም ወደ 6 ኪሎ የሚያስኬደው አስፋልት ነው አሁን የተመለከቱት። እነኚህ ደግሞ መስታወት የሚመስሉት በታች ግራውንድ መሸጋገሪያ ነው። አሁን እንግዲህ ወደ ፒያሳ አድርገን እየተጓዝን እንገኛለን። እዚህ አካባቢ በስተግራም በስተቀኝ በፊት የሆነ ጁስ ቤት የነበረበት በጣም ታዋቂ የነበር ቱሪስት ሆቴልን አለፍ ነው። ቱሪስት ሆቴል እዚህ አካባቢ 4 ኪሎ አካባቢ ነበረ ቱሪስት ሆቴል እንደምታውቁት። እዚህ ውስጥ ታዋቂ ጁስ ነበር በፊት፣ አሁንም አለ። በነገራችን ላይ ፊት ለፊት አይደረግም እንጂ በመስታወት ውስጥ ሆኖ በረንዳ ላይ የሚደረገው ነገር ስለቀረ ነው እንጂ የማይታየው። በጣም ነው የሚያምረው። አሁን እንግዲህ የምንገኘው ወደ ብርሃንና ሰላም አካባቢ እየተጠጋን እንገኛለን። ይሄኛው የምንመለከት መኪኖች እየገቡበት ያለው ብርሃንና ሰላም ማተሚያ ድርጅት ነው። ይሄኛው ፓርኪንግ ነው እንደምትመለከቱት። በጣም ነው የሚያምረው። አያችሁት? ይሄ ፋውንቴን አለው ማታ በጣም ነው የሚያሸበርቀው። እንደገና ደግሞ ታክሲ ማራገፊያ ወይም ደግሞ ታክሲ ተርሚናል ማቆሚያ ነው በከተማ ውስጥ ያሉ። እንደዚህ ወደ ውስጥ ገባ ብሎ አሉ ታክሲ ማቆሚያ፣ ባስ ማቆሚያዎች፣ እሱን ነው የተመለከትነው። ወደ ፒያሳ አርገን እየተጓዝን እንገኛለን። እንግዲህ እንደምትመለከቱት በጣም የሚያምር ደስ የሚል አካባቢ እያስጎበኛችሁ ነው ብዬ ገምታለሁኝ። እዚህ ጋር አራዳ ክፍለ ከተማ ነው የምንመለከተው። ይሄኛው አራዳ ክፍለ ከተማ ነው አልፈናል። ይሄኛው ታክሲዎች የሚሄዱበት ወደ ቅድስተ ማርያም ወደ 5 ኪሎ የምታስወጡ አለ። ከፒያሳ ስትመጡ 7 ደረጃ ልክ እንዳለፋችሁ አለች አይደለ አስፓልት፣ እሷ ጋር ነን ማለት ነው አሁን የምንገኘው። ይሄኛው ግሪን ኤሪያ ነው፣ በጣም ነው የሚያምረው። ፓርኪንግ አለ እዚህ አካባቢ።
ወደ ላይ ወደ ቅድስተ ማርያም ወደ 5 ኪሎ የምታስወጣው ወደ ጃልሜዳ ቀጥታ የምታስኬደው አስፋልት ነች ማለት ነው። በታችኛው በፒያሳ አርገን እንግዲህ አሁን ወደ 70 ደረጃ አካባቢ እየደረስን እንገኛለን ማለት ነው። እዚህ አካባቢ እንደምታውቁት በፊት ስቴሽነሮች የነበሩበት ቦታ ነው። ይሄኛው በስተቀኝ በኩል ያለው ግሪን ኤሪያው አሁን እንግዲህ እዚህ አካባቢ 70 ደረጃ በተለምዶ ይሄኛው ግን 70 ደረጃ ሳይሆን 100 ደረጃ ነው። እዛ አካባቢ ጋር ነን ያለ ነው ማለት ነው። አሁን እንግዲህ ወደ ፒያሳ ሀብተ ጊዮርጊስ ድልድይ ነው አይደል የሚባለው? ሀብተ ጊዮርጊስ ድልድይ በጣም ነው የሚያምረው። ራስ መኮንን ድልድይ እስከ ሀብተ ጊዮርጊስ ነው ወይስ ራስ መኮንን ድልድይ ነው አሁን ያለንበት? ይሄ በዚህ ጋር ነው 70 ደረጃ ትክክለኛው። ይሄ ድልድይ ሀብተ ጊዮርጊስ ድልድይ ነው ወይስ ራስ መኮንን ድልድይ ነው የሚባለው? ሀብተ ጊዮርጊስ ድልድይ ወደ መርካቶ ስትሄዱ እዛ አካባቢ ነው የሚገኘው ወይስ ይሄኛው ነው? እስኪ ለማወቅ ፈልጌ ነው። ይሄኛው ደግሞ ኢትዮፍ ነው የሚባለው። ይሄኛው ፊት ለፊት ያለው የቤት እቃዎች መሸጫ ነው። በዚህኛው ጋር ወደ ላይ አስፓልቱ ስትወጡ ወደ እሳት አደጋ የሚያስወጣውና ወይም ደግሞ ወደ ሚኒሊክ ወደ ጊዮርጊስ የሚያስወጣው አስፓልት ነው ማለት ነው። አሁን እንግዲህ ያለንበት ቦታ ፒያሳ አካባቢ ነው። እንግዲህ የድሮዋ ፒያሳ ትዝ ትላቸዋለች፣ አዲስቷ ፒያሳችን ትመስላለች ማለት ነው። በጣም ነው የሚያምረው። ወደ ዶሮ ማነቂያ የምታስወጣውን አስፓልት ነበር የተመለከትናት። አሁን ይሄኛው ፊት ለፊት የምንመለከተው ማተሚያ ድርጅት ነው። አሁንም አለው ፎቁ እንደምትመለከቱት በስተግራም በስተቀኝም በኩል በጣም የሚያማምሩ ደስ የሚሉ ቦታዎች ናቸው። ሰፋ ሰፋ እንዳሉ እያያችሁን የድሮንና የአሁኑን እንግዲህ እያስተዋላችሁ ብዬ አሁን እንግዲህ ወደ አምፒር ሲኒማ አምፒር አካባቢ እየተጠጋን እንገኛለን። ይሄኛው እዚህ አካባቢ የምንመለከተው ሲኒማ አምፒር ነው፣ ፒያሳ አካባቢ የሚገኘው ማለት ነው። አሁን ወደ ፒያሳ ዋናዋ በቃ እዚህ አካባቢ ትዝ ይላል አልፈናችሁ የመጣችሁ ወርቅ ቤቶች ምናምን ነበሩ የምታስታውሱ ከሆነ። እዚህ ጋር ደግሞ ትዝ የሚላችሁ ኬክ ቤቶች ነበሩ። በይሄኛው በስተቀኝ በኩል ያለው ኬክ ቤቶች ምናምን ነበሩ እዚህ ጋር አካባቢ እንግዲህ ትዝ ሊላችሁ ይችላል። አንበሳ ጫማ ቤት እዚህ አካባቢ ያለ ፊት ለፊት የምንመለከተው የኤሌክትሪክ የኢትዮጵያ ኤሌክትሪክ ኃይል ቢሮ ወይም ደግሞ ዋናው ጽህፈት ቤት ነበር ይሄኛው የምንመለከተው። አሁን እንግዲህ ወደ አድዋ ጆጎል አደባባይ ነበር። ይሄኛው መኪኖች ጆጎል አደባባይ ነበር። አሁን አደባባይ የለም፣ መስቀለኛ መንገድ ነው። ይሄኛው አንበሳ ጫማ ቤት ነው። አሁንም እንዳለ አለ አገልግሎት እየሰጠ ነው የሚገኝ። ይሄኛው ወደ ጊዮርጊስ የሚያስኬደው አስፋልት ነው ማለት ነው። ፊት ለፊት እየተመለከትን ያለ ይሄኛው ደግሞ የምንመለከት አድዋ 00 ሙዚየሙ ጋር ነው ያለ ነው። ይሄኛው አራዳ ፎቅ የድሮ አራዳ ፎቅ ነው የተመለከትን። ይሄኛው አድዋ 00 ሙዚየሙ ጋር ነው። በጣም ነው የሚያምረው። እንግዲህ እንደምትመለከቱት ይሄኛው ሐውልት አለው በጣም የሚያምር ደስ የሚል አርበኞች ያሉበት የአፍሪካ ካርታ ካናቱ ላይ እንደምትመለከቱት ይሄኛው ሐውልቱ ማለት እዚህ አካባቢ ፋውንቴን አለ። ማታ ማታ በጣም ነው የሚያምረው። ማዘጋጃ ቤቱን እየተመለከትን ያለ ነው። ደግሞ ይሄኛው ፊት ለፊት ወደ አትክልት ተራ ይሄኛው ወደ ጊዮርጊስ የሚያስወጣው ነው። ይሄ ማዘጋጃ ቤቱን ነው እየተመለከትን ያለ ነው። በዚህ ጋር ወደ አትክልት ተራ ወደ መርካቶ የሚያስኬደው አስፋልት ነው። እኛ እንግዲህ ዞረን ወደ ቸርቸር ጎዳና እንሄዳለን ማለት ነው። በጣም ነው የሚያምረው። እንግዲህ ተመልከቱ። በታችኛው እንግዲህ በሲኒማ ኢትዮጵያ የሚያስኬደው ነው ይሄኛው የተመለከትነው። አሁን እንግዲህ እኛ ወደ ቸርቸር ጎዳና ጉዟችንን አርገን እየሄድን እንገኛለን ማለት ነው። እዚህ አካባቢ ኤሊያና ሞል የሚባል አለ። ወደ ታች ማብራቱ ጋር እንደተጠጋን እዚህ አካባቢ ደግሞ ወይም ደግሞ ባንክ ኦፍ ድሮማ የሚገኘው እዚህ ጋር ነው እንዴ? ከኤሊያና ሞል ፊት ለፊት ያለው ባንክ ኦፍ ድሮማ ነው እንደሚባለው። አሁን እንግዲህ ፊት ለፊት ወደ ቸርቸር ጎዳና ወይም ደግሞ ብሔራዊ የሚያስኬደው አስፋልት ነው እንግዲህ ያለነው። አሁን እንግዲህ ወደ ቸርቸር ጎዳና በስነ ስርዓት አልተጠጋንም። እዛ አካባቢ ጋር ነን ያለው። እዛ አካባቢ ያሉትን በስተግራም በስተቀኝም የሚገኙት የሚያማምሩ ፎቆችን ነው እያሳየኋችሁ እያስመለከትኳችሁ የሚገኘው ማለት ነው።
ይሄኛው ቴዎድሮስ አደባባይ ጋር ነን አሁን የምንገኘው ማለት ነው። እንደምትመለከቱት ቴዎድሮስ አደባባይ ወይ ሰይጣን ቤት ይባላል መሰለኝ በፊት። እንግዲህ ይሄኛው የምንመለከተው ቴዎድሮስ አደባባይ ነው እያየን እየተመለከትን የምንገኘው። አሁን እንግዲህ ወደ ቸርቸር ጎዳና እየተጓዝን እንገኛለን። ይሄ እዚህ አካባቢ በጣም ነው የሚያምሩ አይደለ? በጣም ደሳስ የሚሉ ናቸው፣ በጣም የሚያምሩ ናቸው። ማታ በተለይ ደግሞ በጣም ደስ የሚል ብትጎበኟቸው ብዬ እጋብዛቸዋለሁ ማለት ነው። በሌላ ቪዲዮ ደግሞ ምርጥ አድርጋ እያሳያችሁ ከዚህ ቀጥለን እንጎበኛለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።